ሸዋሊድ ለሀገራዊ አንድነታችንና ለቱሪዝም ልማታችን በሚል መሪ ቃል የሸዋሊድ በዓል በአዲስ አበባ የኦሮሞ ባህል ማዕከል በማህበረሰቡ አባላት ተከብሮ ውሏል። በዓሉ በአዲስ አበባ መከበር የጀመረው ከ33 ዓመታት በፊት ነው። ሸዋሊድ ለቱሪዝም ልማትና አንድነት ወሳኝ ሚና አለው። ሸዋሊድና ሌላ አንዳንድ ባህሎች በጣም ትልቅ ክብርና ትልቅ አድቨርታይዝ የሚያደርግ ነው ለመላ ኢትዮጵያ፣ ለሀረር ብቻ ሳይሆን ለመላ ኢትዮጵያ ነው። በቱሪዝም መተን በሰላም ይቀጥላል፣ በአንድነት ይቀጥላል፣ ህዝቡን በተማዋሃዱ በቀዳማዊነቱ ይቀጥላልና እንደዚህ አይነት ባህሎች በጣም እንዲደራበሩና ከመንግስትም አሁን እንደምናየው በጣም ልዩ ሽፋንና ልዩ እገዛ የተሰጣባቸው ነው ከክልሉ መንግስትም ከፌደራል መንግስትም ስለሆነ ሸዋሊድ አንዱ ነው። ሸዋሊድ ህዝብን ከህዝብ የማቀራረብ ዓላማ ያለው ሲሆን ከዚህ ቀደም ከነበረው የበዓል ድባብ እየተሻለና እያደገ መጥቷል። ቀደም ሲል የነበረው የበዓሉ አከባበር በጣም ዝቅተኛ ነበረ። አሁን ግን የበለጠ በእጥፍ ደራርቦ ነው የመጣውና በጣም ነው ያስደሰተን። ልጆቻችንም ያንን ራዕይ ያንን ዓላማ ተከትለው ለሀገራቸው ፍቅር እንዲኖራቸውና ሀገራቸውን የሚያሳድጉ ያድርጋቸው። አሁን ያሉትንም በተለይ የኛ ልጆች አሁን ዩኒቨርሲቲ ውስጥ ነው ያሉት። ይህንን ዛሬ በማየታቸው የሀገራቸውን ባህል በዓሉን አከባበሩን አንድ መሆናችንን የተማሩበት መድረክ መሆኑንም ላሳውቅ እፈልጋለሁ። በሸዋሊድ ሁሉም ይሰባሰባል፣ አንድነቱን አብሮ ያጠናክራል። የሀገር ውስጥ ቱሪዝም ፍሰቱ ላይ ራሱ ብናየው ከትግራይ ሰው ብዙ ሰው መጣልን፣ ከኦሮሚያ ክልል እጅግ በጣም ብዙ ሰው መጣልን፣ ሶማሌ ወንድማሞቻችን፣ አፋር ሁሉ ሰው አለ። ልክ ከሲዳማ ከስልጤ ከሁሉም ብሔረሰቦች ይመጣና ወደ ሀረር ፊቱ ያደርጋል ማለት ረመዳን ጨርሶ ሲሆን ረመዳን መጨረሻው አካባቢ ላይ ስትመጣ ሁሉም ሚዲያዎች ሁሉም ቱሪዝም ኦፊሶች ላይ ወይ ቱሪዝም ሴክተር ላይ የሚሰሩ ኦፊሶች ሁሉም ታያቸዋል። ሸዋሊድ የመተያያ የመፈቃቀጃ የመተጫጫ ቀንም ነው። የሸዋሊድ ክብረ በዓል እንግዲህ እንደሚታወቀው የምታዩዋቸውን ሀረሪዎች ሁሉንም ማለት ነው በሸዋሊድ ክብረ በዓል ነው የተጫጩት ማለት ነው። እዛ ላይ ሰፊ የመተጫጫ ፕሮግራሞችም አሉ ማለት ነው እና በዛ የወደዳትን ሴት ለቤተሰቦቹ ሄዶ ይነግራል። ከዛ ቤተሰቦቹም ሽማግሌ ልከው ልጃችሁን ለልጃችን ተብሎ ያው ሸዋሊድ ትልልቅ ትሩፋቶቹ መሃል ወጣቶች የሚተጫጩበት ክብረ በዓልም ጭምር ነው ማለት ነው። የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪን ጨምሮ የክልሉና የፌዴራል አመራሮች በበዓሉ ተገኝተው ታድመዋል።